ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በማህበራዊና ኢኮኖሚያዊ ዘርፍ ስር ለሚዋቀሩ አዳዲስ አደረጃጀቶች የባለሙያ ቅጥር ምልመላ ተካሄደ። በቅዱስ ሲኖዶስ ጸድቆ ተግባር ላይ በዋለው የ10 ዓመቱ መሪ ዕቅድ ተግባራ መሰረት በማህበራዊና በኢኮኖሚያዊ ዘርፍ ለሚዋቀሩ አዳዲስ አደረጃጀቶች የባለሙያ ቅጥር ምልመላ መካሄዱ ተገልጿል። በመንበረ ፓትርያርክ ጠቅላይ ቤተ ክህነት በተካሄደው የባለሙያ ቅጥር ምልመላ ላይ የ10 ዓመቱን መሪ ዕቅድ ተግባራውን ለማድረግ እንዲሁም የቤተ ክርስቲያንን ማህበራዊና ኢኮኖሚያዊ አስተዋጽኦ ለማሳደግ በመሪ ዕቅድ የጸደቁ አዳዲስ ዘርፎች መቋቋማቸው የሚታወስ ነው። እነዚህ ዘርፎችም በቂ የትምህርት ዝግጅትና የሥራ ልምድ ባላቸው የቤተ ክርስቲያን ልጆች መመራት ይችሉ ዘንድ የባለሙያዎች ምልመላ አስፈላጊ መሆኑን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የማህበራዊና ኢኮኖሚያዊ መምሪያ ምክትል ሥራ አስኪያጅ ረዳት ፕሮፌሰር መምህር ግርማ ባቱ ገልጸዋል። ረዳት ፕሮፌሰር መምህር ግርማ ባቱ አክለውም ቤተክርስቲያን ስትሰጥ የነበረው መንፈሳዊ አገልግሎት እንደተጠበቀ ሆኖ በኢኮኖሚና ማህበራዊ ዘርፍ በአዲስ መልክ ሰፊ አገልግሎት መስጠት እንድትችል ተደርጎ የተዘጋጀ መሆኑንም አሳውቀዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅት ነው። ምንጮች እንዳይደርቁ ጉባኤ ቤቶችን እንታደግ በሚል መሪ ቃል ውይይት ተካሄደ። በማህበረ ቅዱሳን የባህር ዳር ማዕከል ከባህር ዳርና ሰሜን ጎጃም ሀገረ ስብከቶች ጋር በመተባበር ለሁለት ተከታታይ ቀናት የምክክርና የውይይት መርሃ ግብር አካሂዷል። በጉባኤው የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ መላከ ሰላም ኤፍሬም ሙሉ ዓለም ጉባኤ ቤቶች መሰረቶቻችን መሆናቸውን አንስተው ሁላችንም ለጉባኤ ቤቶቻችን ትኩረት ልንሰጥ ይገባል ሲሉም አሳስበዋል። በመርሃ ግብሩ የአብነት ትምህርት ቤቶችን የሚመለከት ጥናታዊ ጽሑፍ የቀረበ ሲሆን በተጨማሪም የአብነት ትምህርት ቤቶች ሚና ትናንት ዛሬና ነገ በሚል ርዕስ ውይይትና የመፍትሄ አቅጣጫዎችም ተሰጥቶባቸዋል። በተጨማሪም የግብጽ ኮፕቲክ ቤተክርስቲያን ተሞክሮ በመምህር ኃይለ ማርያም ዘውዱና የአብነት ትምህርት ቤቶችን አስተዳደር ለማዘመን የተዘጋጀው የመረጃ ቋት መተግበሪያ የባህር ዳር ዩኒቨርሲቲ የሶፍትዌር ባለሙያና የገዳማትና መንፈሳዊ ትምህርት ቤቶች አገልግሎት ዋና ክፍል አባል በሆኑት ወንድም ጌትነት መቅረቡ ተገልጿል። መረጃው በማህበረ ቅዱሳን የባህር ዳር ማዕከል ሚዲያ ክፍል ነው። የግጭት አፈታትና ወቅታዊ የቤተ ክርስቲያን ጉዳዮች ላይ ያተኮረ ስልጠና ተሰጠ። በባሌ ሀገረ ስብከት በጎለልቻ ወረዳ ቤተ ክህነት ስር ለሚገኙ አጥቢያ ቤተ ክርስቲያናት የቤተ ክርስቲያን አስተዳዳሪዎችን ጨምሮ ለካህናትና ዲያቆናት እንዲሁም ለሰበካ ጉባኤ አባላት በተለያዩ ርዕሶች ላይ ስልጠና ተሰጥቷል። ሥርዓተ ቅዳሴ፣ መንፈሳዊ መሪነት፣ ባዕድ አምልኮ፣ ቅዱሳት ስዕላትና ሌሎችም ለካህናት የተሰጡ ስልጠናዎች ሲሆኑ በተጨማሪም የግጭት አፈታት ዘዴዎች፣ ወቅታዊ የቤተ ክርስቲያን ጉዳዮችና ክርስቲያናዊ ስነ ምግባር ለሰበካ ጉባኤ አባላት የተሰጡ ስልጠናዎች መሆናቸው ተገልጿል። እኒህና መሰል ስልጠናዎች በሀገረ ስብከቱ ስር ለሚገኙ ወረዳ ቤተ ክህነቶች ቀጣይነት እንደሚኖራቸውም የሀገረ ስብከቱ ትምህርትና ስልጠና ክፍል ኃላፊ ዲያቆን ባህሩ ጉታ ገልጸዋል። መረጃው የባሌ ሀገረ ስብከት ትምህርትና ስልጠና ክፍል ነው። የቅድስት ሥላሴ ዩኒቨርሲቲ 5ኛውን ዙር ጥናታዊ ጽሑፍ አቀረበ። በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ለተከታታይ 4 ዙሮች በተለያዩ ርዕሶች ላይ ጥናታዊ ጽሑፎች ሲካሄዱ መቆየታቸው ይታወሳል። በዛሬው ዕለትም 5ኛው ዙር ጥናታዊ ጽሑፍ ተስልስታዊነት፣ እውነተኛ ሰውነት፣ የኦርቶዶክስ ትምህርተ መለኮት ስነሰብ በሚል ርዕስ ተካሂዷል። ጥናታዊ ጽሑፉን ያቀረቡት ተባባሪ ፕሮፌሰር ቀሲስ ዶክተር መዝገቡ ካሳ ሲሆኑ በጥናቱ ዘርፈ ብዙ ጉዳዮች ተዳሰውበታል። በማህበረ ቅዱሳን የጎንደር ማዕከል የአባላት ቃል ኪዳን ማደሻ መርሃ ግብር ሊያካሄድ መሆኑን አስታወቀ። መርሃ ግብሩ በተለያየ ምክንያት ከአገልግሎት የራቁትን አባላት በማቅረብ እንዲሁም በአገልግሎት ላይ ያሉትን አባላት ለማጽናት ወደ ቀደመው ትጋታቸው መንፈሳዊነታቸውና አገልግሎታቸው ለመመለስ ያለመ መሆኑ ተገልጿል። የአባላቱን ቃል ኪዳን በማደስ የበለጠ አገልግሎቱን ለማጠናከር እንዲረዳ ታልሞ በሚዘጋጀው በዚህ መርሃ ግብር ላይ በተቋማዊ ለውጡ ለአባላት የተዘጋጁ የአገልግሎት አማራጮች እንዲሁም ሌሎች ከአባላት ጋር የተገናኙ መርሃ ግብራት እንደሚከናወኑም ተገልጿል። መረጃው በማህበረ ቅዱሳን የጎንደር ማዕከል ሚዲያ አገልግሎት ዋና ክፍል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር።